ተማር ልጄ ወገን ዘመድ የለኝ አፍጀነኝ ምከጄ ስማኝ ልጄ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ወገን ዘመድ የለኝ አፍጀነኝ ምከጄ ስማኝ ልጄ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ እንኳን ወደ አዲስ ቱቶሪያል ሴንተር በሰላም መጣችሁ። በዚህ ቻናል የተለያዩ የፊዚክስ ይዘቶችን ቀለል አድርገን የምንማርበት ቻናል ሲሆን ትምህርቱን በመተከታተሉበት ጊዜ ማስተዋሻ መያዝና ያልተረዳችሁትንም የትምህርት ይዘት ካለ በኮሜንት ሴክሽን ስር ጥያቄያችሁን መጠየቅ፣ በመጨረሻም ቻናሉን ላይክ ሼር እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ እንዲሆኑ እየጠየቁኝ ወደ ዛሬው ትምህርት በቀጥታ እሸጋገራለሁ። የዛሬው ትምህርት በዋናነት የሚያተኩረው ለመጀመሪያ ዓመት ወይም ፍሬሽማን የዩኒቨርሲቲ ተማሪዎች የጀነራል ፊዚክስ ኮርስ ለምትወስዱ ተማሪዎች በአጠቃላይ ሲሆን የ11ኛ እና 12ኛ እንዲሁም የሪሚዲያል ተማሪዎችም ትምህርቱን በአግባቡ ብትከታተሉ የምታተርፉበት መሆኑን እየገለጽኩ ቀጥታ ወደ ዋናው ትምህርት እገባለሁ። የመጀመሪያ ዓመት የፍሬሽማን ተማሪዎች ጀነራል ፊዚክስ የሚባል የፊዚክስ ኮርስ አለ። የዚህ ኮርስ የመጀመሪያው ቻፕተር ቬክተር ነው። ስለ ቬክተር ነው የሚናገረው። ዛሬ የምንሰራው በዋናነት ምንድነው? የቻፕተሩ የመጨረሻ ላይ ጥያቄዎች አሉ፣ ሪቪው ኢኩዌሽኖች አሉ። እነዚህን ሪቪው ኢኩዌሽኖች በአግባቡ መስራት ነው። ጥያቄዎቹን በመሰራበት ሰዓት ያልገባችሁ ቦታዎች የሚኖሩ ከሆነ ግልጽ ያልሆኑ ነገሮች ካሉ በኮሜንት ሴክሽን ስር አስቀምጡልኝ። እኔ ለጥያቄው ተገቢ መልስ ሰጣችኋለሁ ማለት ነው። የመጀመሪያው ጥያቄ የሚለው ምንድነው? ቬክተር A has a magnitude of 8 units and makes an angle of 45 degree with the positive x-axis. Vector B also has the same magnitude of 8 unit and directed along the negative x-axis. Find A, the magnitude and direction of A plus B. B, the magnitude and direction of A minus B. ይህን ጥያቄ በአግባቡ እንሰራዋለን። እንግዲህ ከጥያቄው ጽንሰ ሐሳብ እንደተረዳ ነው የA ማግኒቲዩድ 8 ነው። A ግን ቤት ነው ያለው ከኤክስ አክሲስ 45 ዲግሪ ላይ ነው የሚገኘው። B ቬክተር 8 ዩኒት ነው along the negative x axis ነው። the x axis ነው። ይሄን ሰጥቶን ጥያቄው ምን እየጠየቀን ነው? magnitude of A plus B ምን ያህል ነው? magnitude of A minus B ምን ያህል ነው? እዚህ ጋር ያሉት እነዚህ ማግኒቲዩዶች ናቸው። ከዛ ምንድነው የመጀመሪያው የምታደርጉት ፍሪ ቦዲ ዳያግራም መስራት ነው። የመጀመሪያው ፍሪ ቦዲ ዳያግራም እንሰራለን። ፍሪ ቦዲ ዳያግራም የምንሰራው እንዴት አድርገን ነው? ልክ እዚህ ጋር x እና y ኮኦርዲኔቶችን በዛ አግባብ እናስቀምጣለን። አሁን ቬክተር ኤን ቀጥታ አስቀምጣለሁ። ቬክተር ኤ ይሄ ኤክስ አክሲስ ነው። የፖዚቲቭ ኤክስ አክሲስ 45 ዲግሪ ቀጥታ ኤን አስቀምጣለሁ በዛ አግባብ ማለት ነው። ቢ ደግሞ 8 ዩኒት ወደ ኔጌቲቭ ኤክስ አክሲስ ነው የሚለው የኔጌቲቭ ቫልዩ ኤክስ ቫልዩ በዚህ ሳይድ ስለሆኑ ልክ በዛ አግባብ አስቀምጣለሁ ማለት ነው። ስለዚህ አሁን ይሄ የመጀመሪያው ጥያቄ ወደ ዲያግራም ስንቀይረው ፍሪ ቦዲ ዲያግራማችን ይሄን ይሆናል ማለት ነው። አሁን የተጠየቅነው A plus B ማግኒቲዩዱን እንደገና የA plus B ዳይሬክሽኑንም ተጠይቀናል። የቢንም በተመሳሳይ እንሰራለን። የኤን አብስለን እንስራው። የኤን በመንሰራበት ሰዓት ምንድነው መጀመሪያ using resolving of vectors እኔ ቪዲዮዎች ላይ ቀደም በየሰራኋቸው ቪዲዮዎች አሉ ወደ 12 ቪዲዮ ከ12ቱ ቪዲዮዎች ውስጥ የመጨረሻው 12ኛው ቪዲዮ የሚያወሳው ምንድነው ሪዞልቪንግ ኦፍ ቬክተርስ ነው። ሪዞልቭ እንዴት አድርገን ቬክተሮችን ሪዞልቭ እንደምናደርግ ያስተማርኩበት ስለሆነ ይሄንን ብትከታተሉ በጣም ጥሩ ነው ሂዳችሁ ብታውት ማለት ነው። ከዛ A ቬክተር በኮምፖነንት በመናስቀምጥበት ሰዓት ማንኛውም ቬክተር we can rewrite a vector in the component for ij form. Therefore axi plus ayj form b ንም በተመሳሳይ በዛ አግባብ እናስቀምጠዋለን። አሁን እዚህ ጋር የn ቬክተር ዲኮምፖዝድ ማድረግ አለብን።
ወደ ኤክስ እና ወደ ዋይ ማለት ነው። የቢንም በተመሳሳይ ወደ ኤክስ እና ወደ ዋይ ዲኮምፖዝ እናደርጋለን። ወደ ኤክስ እና ወደ ዋይ ዲኮምፖዝ ለማድረግ ደግሞ ምን እንጠቀማለን? ሲምፕል ትሪግኖሜትሪክ አይደንቲቲ እንጠቀማለን። ኤ አሁን እዚህ ጋር ነው ያለው ቬክተር ኤ ኮሳይን ኦፍ ቴታ ማለት ኮሳይን ኦፍ 45 ዲግሪ ማለት ኮሳይን ማለት ዲፋይን ስናደርገው አጀሰንት ኦቨር ሃይፖተነስ ነው። አጀሰንት የምንለው ከአንግሉ ጋር ተያያዥነት ያለው ሳይድ ይሄ ሳይድ ማለት ነው። ይሄ ሳይድ ማለት ነው ኤክስ ማለት ነው። እንደገና ሃይፖተነስ የምንለው ደግሞ ኦሬዲ ይሄ ራይት አንግል ነው። ከራይት አንግሉ ፊት ለፊት ያለው ኦሬዲ ይሄ ሃይፖተነስ ነው። ዜርፎር ኮስ 45 ዲግሪ ማለት ax adjacent over hypotenuse a ይሆናል ማለት ነው። therefore by crisscross method we can find what the value of ax crisscross ልክ በዛ አግባብ እናደርግና 1 times ax is equal to a times cosine of 45 በዛ አግባብ እናስቀምጣለን። ax is equal to the magnitude of a 8 ነው ታይምስ ኮስ እና ሳይኑ የ45 0.7 ነው ስንተካው the value of ax 5.6 ማለት ነው። እዚህ ጋር እቺ 5.6 ናት። ምንድነው ይሄንኛው 8 ነው 8 ዩኒት ነው። እንግዲህ የኤ ኮምፖነንት የኤ ቬክተር የኤክስ ኮምፖነንቱ ስንት ነው ማለት ነው? 5.6 ነው ማለት ነው። የቢ ኮምፖነንቱን ደግሞ እንስራው በተመሳሳይ by using simple trigonometric identity sin 45 ማለት ኦፖዚት ኦቨር ሃይፖተነስ ማለት ነው። ኦፖዚት ማለት ከ45 ዲግሪ ተቃራኒ ሳይድ ለሃይፖተነሱ እናካፍላለን። sin 45 ኦኬ ay ኦፖዚት ay ነው። ሃይፖተነስ ደግሞ ማግኒቲዩድ ኦፍ a ነው therefore by using crisscross አድርገን 1 times ay is equal to a times sin 45 እናደርጋለን ማለት ነው። ay is equal to a ማለት ማግኒቲዩዱ ከa ጋር እኩል ነው ተብለናል 8 ነው ታይምስ 0.7 ay is equal to 5.6 ማለት ነው። therefore በተመሳሳይ የy 0.5.6 ዩኒት ነው ማለት ነው። therefore አሁን a ን ወደ ማን ዲኮምፖዝ አደረግነው ማለት ነው? a vector a can be decomposed into what x and y ኤክስም ኤዋይም ስንት ናቸው? ይሄም 5.6 መጣለን ይሄንኛው 5.6 መጣለን ማለት ነው። አሁን በተመሳሳይ የቢን ዲኮምፖዝ እናደርጋለን። እንግዲህ ቢ ከመጀመሪያው ከዚህ ከፖዚቲቭ ኤክስ አክሲስ ርቆ ዝግ ሳይድ ነው ያለው። ያ ማለት ከዚህኛው ከፖዚቲቭ ኤክስ አክሲስ ቢ ያለበት ድረስ ብንሄድ ልክ እዚህ ጋር እንደዚህ ማለት ነው። ይሄ ነው ቢ በዝግ ሳይድ ነው ያለው። ቢ እዚህ ጋር ነው ያለው ቢ ቬክተር ቢ ይሄኛው ኤክስ አክሲስ ነው። ከዚህ ተነስቼ ዝግ እስከምደርስ ድረስ እምሄደው ይሄንን ያህል አንግል ሄዳል። ይሄ ደግሞ ማለት ስንት ነው? ስትሬት አንግል ነው 180 ዲግሪ ነው ማለት ነው። therefore bx ማለት b times cosine of 180 ዲግሪ ማለት ነው። cos 180 ዲግሪ ማለት ደግሞ cos 180 ዲግሪ ስንት ነው? ኔጌቲቭ 1 ነው። therefore if you substitute b times cos 180 ዲግሪ ቢንም ቴታውንም በየቦታቸው ብናስገባ the value of magnitude of b is 8 times the value of cos 180 degree is -1 therefore 8 times -1 -8 ይሆናል ማለት ነው። ይሄ -8i ማለት ነው። የኤክስ ኮምፖነንቱ ነው። የኤክስ ኮምፖነንቱ ኦሬዲ ልናስቀምጥ እንችላለን በአይ ፎርም ነው። አይ የሚያመለክተው ቬክተሩ በኤክስ አክሲስ ምን ያህል እንደሄደ ወይም እንደነጎደ የሚያሳይ ነው ማለት ነው። ቢዋይ ደግሞ የዋይ ኮምፖነንቱን ቢ ሳይን ኦፍ ቴታ ነው ወይም ቢ ሳይን ኦፍ 180 ዲግሪ ነው የምናደርገው። ሳይን 180 ዲግሪ 0 ነው። therefore if you substitute 0 in the place of sin 180 degree all values becomes what 0 ማለት ነው። 0 ይሆናል ማለት ነው። ስለዚህ አሁን የቢን ስንጽፈው ቢ ማለት ቬክተር ቢ ማለት ምን ይሆናል ማለት ነው? bx in the i plus by in the j ይሆናል ማለት ነው። ይሆናል therefore b ማለት ቬክተር b ማለት የx ኮምፖነንት ኔጌቲቭ i ነው in the i plus 0 j ይሆናል። therefore ስናጠቃልለው ምን ይሆናል? ቬክተር b ማለት ኔጌቲቭ 8
አይ ይሆናል ማለት ነው። ይሄ በዛ አግባብ ነው። ነገር ግን ባጭሩ እዚህ ጋር የቢን ለመስራት አሁን ቢ ቬክተር ያለው ቤት ሳይድ ነው በኤክስ አክሲስ ነው። all values of y in the x axis 0 ነው። በy አክሲስ ላይ ከሆነ ደግሞ የx ቫልዩ 0 ነው፣ በx አክሲስ ላይ ከሆነ የy ቫልዩ 0 ነው በሚለው መርህም ይሄን መስራት እንችላለን። ኤኒዌይስ ቬክተር ቢ የምንለው ኔጌቲቭ 8i ነው ማለት ነው። ቬክተር ኤ ግን ምንድነው? ኤ እዚህ ጋር ኤክስ ቬክተር ኤ ማለት ኤኤክስአይ ፕላስ ኤዋይጄ ብያለሁኝ። therefore ኤኤክስ ስንት ነው? ኤኤክስ 5.6i ነው ፕላስ ኤዋይ ደግሞ 5.6j ነው። ስለዚህ ቬክተሮቹን አገኘናቸው ማለት ነው በኮምፖነንት ኤ ቬክተር ይሄ ነው፣ ቬክተር ቢ ይሄ ነው። therefore a plus p ማግኒቲዩዱን ነው የተጠየቅነው እኛ ኦሬዲ እዚህ ጋር የተጠየቅነው እኛ ማግኒቲዩድ ነው። ነገር ግን ይሄን ማግኒቲዩድ ከመፈለጋችን በፊት መጀመሪያ a እና b መደመር መቻል አለብን። ቬክተር a ከb መደመር አለብን። ቬክተር a ማለት ይሄም ራሱ የax እና ay ያለው ይሄም bx እና by ያለው therefore እነሱ ቬክተር a የምንለው አሁን ይሄ ነው፣ ይሄንኛው ነው፣ ይሄ ቬክተር ነው። ቬክተር b ደግሞ የምንለው ይሄ ነው። እነዚህን ሁለቱን ባንድ ላይ እንደምራቸዋለን ማለት ነው። therefore a ማለት axi plus ayj b ደግሞ ማለት bxi plus byj ነው። ይሄው ጻፍኩኝ። ከዛ በኋላ ምን አደረግን? የአይ ኮምፖነንቶቹን የኤክሶቹን በአንድ ላይ የዋይዎቹን በአንድ ላይ ወይም የአይ ኮምፖነንቶቹን በአንድ ላይ የጄ ኮምፖነንቶቹን በአንድ ላይ therefore ax plus bxi plus ayj plus byj ይሆናል። ከዛ አይ ኮመን ብናወጣለት ax plus bx in the i plus ay plus by in the j አድርጋችሁ በዛ አግባብ ጽፋላችሁ ማለት ነው። ከዛ ax ስንት ነው? ax ኦሬዲ ስንት ነው? 5.6 plus bx ደግሞ -8 አሁን ፕላስ ታይምስ ኔጌቲቭ ኦሬዲ ኔጌቲቭ ስለሆነ እዚህ ጋር ኔጌቲቭ አስቀምጥ ማለት ነው። ይሄ በአይ ኮምፖነንት ላይ ያለው ማለት ነው። ሁለተኛው bx ayj plus byj ነው የሚለው the value of ay 5.6 ነው። by ግን ስንት ነው? 0 ነው። therefore a plus b ምን ይሆናል ማለት ነው? 5.6 ሲቀነስ 8 ማለት -2.4 in the i plus 5.6 in the j ይሆናል ማለት ነው። እንግዲህ a plus b a እና b ቬክተሮች ሲደመሩ ቫልዩአቸው ይሄ ይሆናል ማለት ነው። ቀጥታ አሁን ፈልጉ የተባለው ይሄን አይደለም፣ የዚህን ማግኒቲዩድ ነው የምንፈልገው። ማግኒቲዩዱን ለመፈለግ የማንኛውንም ቬክተር ማግኒቲዩድ ስትፈልጉ ምንድነው የምታደርጉት? ኦሬዲ ሌትስ ሴይ ይሄ ቬክተር ቢሆን a ብትሉት ይሄን ቬክተር ኦር ይሄ x ብትሉት እንዳይደነጋገራችሁ ቫሪያብሎቹን እንላውጣቸው። x ቢሆን ይሄ ቴታ ቢሆን ይሄ ማግኒቲዩዱን ፈልጉ ከተባላችሁ ይሄ xi ነው ፕላስ እንደገና x ደግሞ ምን አለው? in the j ያለው ኮምፖነንት አለው። ቬክተር x ማለት x in the i ፕላስ x in the j ማለት ነው እንጂ ማለት ነው። therefore ማግኒቲዩዱን ፈልጉ ከተባላችሁ ይሄ እና ይሄ ሊሰጠን የሚችለው ይሄን ቫልዩ ነው። አሁን ይሄን ማግኒቲዩድ ማለት ይሄ ነው። ማግኒቲዩድ ኦፍ ኤክስ ፈልጉ ከተባለ ለታደርጉ የአንድን ቬክተር ማግኒቲዩድ ፈልጉ ከተባላችሁ በዛ አግባብ ነው የምትፈልጉት። ከዚህ በፊት የተለያዩ ቪዲዮዎችን ሰርቻለሁ፣ ወደ ኋላ ሄዳችሁ እዩት። ለማስታወስ ያህል ግን ሌትስ ሴይ ይሄ ቢ ቢሆን ቬክተር ቢ ቢሆን ይሄንኛው ኦሬዲ ቢ የኤክስ ኮምፖነንቱ የቢ ቢኤክስ ነው፣ የዋይ ኮምፖነንቱ ደግሞ ቢዋይ ነው። therefore ቢኤክስ እና ቢዋይ 90 ዲግሪ ነው፣ they make orthogonal። ስለዚህ እነዚህ ሁለቱን ቬክተሮች የቢን ቬክተር ማግኒቲዩድ ፈልጉ ከተባለ ቢ ቬክተር መጀመሪያ bx in the i plus by in the j ነው። therefore magnitude of p ፈልጉ ከተባላችሁ ለታደርጉ የምትችሉት ኦሬዲ ይሄንን ሃይፖቴነስ መፈለግ ማለት ነው። ወይም by using Pythagoras theorem we can find what the magnitude of b vector b ማለት ነው። ያ ደግሞ ማለት bx the whole square plus by the whole square ማለት ነው። ይሄንን ትምህርት
በማስታወስ ቀጥታ አሁን የደረስንበትን እንሰራለን ማለት ነው። therefore የኤክስ ኮምፖነንቱ የኤ ፕላስ ቢ ይሄ ነው። የዋይ ኮምፖነንቱ ደግሞ ይሄንኛው ነው። therefore ይሄንኛውን ምን እናደርጋለን? ኤ ፕላስ የመጀመሪያውን ይሄው ስኩዌር አደረው ፕላስ የሁለተኛውን ስኩዌር አደረው። ከዛ በኋላ 5.6 ስኩዌር ስታደርጉ 31.36 ይመጣል። ፕላስ 2.4 ስኩዌር ስታደርጉት 5.76 ይመጣል። በአጠቃላይ እነዚህን ደምራችሁ ከስኩዌር ሩት ስታወጡት 6.09 ይሆናል ማለት ነው። ስለዚህ ምንድነው የምታደርጉት? የማግኒቲዩድ ኦፍ ኤ ፕላስ ቢ ማግኒቲዩዳችን ስንት ነው ማለት ነው? ማግኒቲዩዳችን 6.0926 ነው ማለት ነው። በዛ አግባብ እናስቀምጣለን። ኦኬ ሁለተኛው ላይ እንሸጋገር ነው። ይሄ ማግኒቲዩዱ የኤ ፕላስ ቢ 6.0926 ዩኒት ይሆናል ማለት ነው። አልጨረስንም። የዚህ ጥያቄ የሚጠይቀኝ ማግኒቲዩድ ኦፍ ኤ ፕላስ ቢ እና ምንድነው ዳይሬክሽኑን የሚጠይቀናል። ስለዚህ ምክንያቱም አንድ ቬክተር ነው የምንለው ማግኒቲዩዱን ብቻ ሳይሆን ዳይሬክሽኑን የግድ መናገር ስላለብን ዳይሬክሽኑን በአግባቡ ማስቀመጥ መቻል አለባችሁ። ይሄንን ዳይሬክሽን እንዴት አድርጋችሁ ነው የምታስቀምጡት? መጀመሪያ ኤ ፕላስ ቢ መጨረሻ ላይ የመጣልን መልስ ይሄ ነው። ኔጌቲቭ 2.4i ፕላስ 5.6 j ማለት ነው። ለዩኒት ቬክተር j ማለት ነው። አሁን ይሄንን በቬክተር በኮኦርዲኔት ፕሌን ላይ እናስቀምጠው። በኮኦርዲኔት ላይ ፕሌን ላይ እንዳስቀምጠው ምንድነው የምታደርጉት? ይሄው እንደዚህ ታደርጋላችሁ። ይሄ y አክሲስ ነው፣ ይሄ x አክሲስ ነው። ስለዚህ a + b ኔጌቲቭ 2.4i ፕላስ 5.6j ነው። አሁን i ማለት ኦሬዲ በኤክስ ኮምፖነንት ያለው ቬክተር ማለት ነው። j ደግሞ የሚያወሳን ምንድነው? በy ኮምፖነንት ላይ ያለን ቬክተር ነው የሚጠቁመን ማለት ነው። therefore በኤክስ ኮምፖነንት ግን ምንድነው ቫልዩ እዚህ ጋር ኔጌቲቭ ነው። therefore የኤክስ ቫልዩዎቹ ከዚህ ኮኦርዲኔት 0 ወደዚህ ያሉት ፖዚቲቭ ናቸው፣ ወደዚህ ግን ምንድናቸው? ኔጌቲቭ ናቸው። therefore ወደዚህ ትሄዱና እዚች አካባቢ ላይ 2.4 ታስቀምጣላችሁ። ለምን? በኤክስ ኮምፖነንቱ ምንድነው የሚለው ኔጌቲቭ 2.4 ስለሚል ማለት ነው። ሁለተኛ የዋዩ ደግሞ ወደዚህ ማለት ነው። y ፖዚቲቭ ነው ቫልዩ። therefore ኔጌቲቭ ቢሆን ኖሮ ወደዚህ እናደርግ ነበር። ፖዚቲቭ ስለሆነ እዚህ ጋር 5.6ን በዛ አግባብ እናስቀምጣለን ማለት ነው። አሁን ይሄንን በዳይሬክሽኑን በየግድ ማስቀመጥ መቻል አለብን ማለት ነው። ይሄን ለማስቀመጥ ምንድነው የምታደርጉት? የመጀመሪያው ጽንሰ ሐሳብ ፓራለል ሽፍቲንግ ሜትድ ተብሎ የሚጠራለ ቬክተሮችን በየትኛውም ቦታ ላይ ማንቀሳቀስ እንችላለን። ነገር ግን በመታንቀሳቀሱበት ሰዓት ማግኒቲዩዱና ዳይሬክሽኑ ተመሳሳይ ነው። ይችን ቬክተር ንቅል አድርገን እዚች ላይ ብናሰካት እዚች ጋር እንደዛ አድርገን ብንሰካት ስንት ማግኒቲዩድ አላት? 5.6 ማግኒቲዩድ አላት ማለት ነው። therefore እነዚህ ሁለቱ ቬክተሮች ይሄና ይሄ ናቸው ማለት ነው። አሁን ይሄንኛው ምንም ነገር የተለወጠ ነገር የለውም። ማግኒቲዩዱ 5.6 ነው። ዳይሬክሽኑ ወደ ኖርዝ ነው ወይ ወደ ፖዚቲቭ y አክሲስ ነው። therefore ምንድነው የምታደርጉት? በሪዛልታንት ቬክተር በመትፈልጉበት ሰዓት ያን ሪዛልታንት ቬክተር በትራያንግል ሜተድ ቬክተር አዲሽን ወይ በፓራሎግራም ሜተድ ቬክተር አዲሽን ተጠቅማችሁ the first tail to the last hair ነው የምታገናኙት በዛ አግባብ ማለት ነው። አሁን ይሄንን ወደ ምን ቀየር ነው? ቴል ሄድ አደረግነው። ስለዚህ ሪዛልታንት ቬክተራችን ይሄ ነው ማለት ነው። አሁን እኛ ፈልጉ የተባልነው እቺ አንግል ቴታ ነው ማለት ነው። ለምን ምን ማለት ነው? ይሄ ኢስት ነው፣ ይሄ ኖርዝ ነው በፊዚክስ፣ ይሄ ዌስት ነው፣ ይሄ ሳውዝ ነው። ኦሬዲ አሁን ቬክተራችን እኛ ያለንበት ቦታ የትኛውንም ቦታ ላይ አይደለም፣ እዚች ፖይንት ላይ ነው እኛ ያለነው። ይሄ ደግሞ ማለት በማና በማመካከል ነው፣ በዌስትና በኖርዝ ማለት ነው። ሰሜን ምዕራብ በሚባለው ኤሪያ ነው። ግን ሰሜን ምዕራብ ማለት ደግሞ ይሄም ሰሜን ምዕራብ ነው፣ ይሄም ሰሜን ምዕራብ ነው፣ እዚች ጋርም ሰሜን ምዕራብ ናት፣ እዚህ ጋርም ሰሜን ምዕራብ ነው። የትኛዋ ቦታ ላይ ናት ስፔሲፊካሊ ያለ ነው የሚለውን ይችን አንግል በትክክል መስራት መቻል አለበት ማለት ነው። ይሄንን ለመስራት ደግሞ ሲምፕል ትሪግኖሜትሪክ እንጠቀማለን ማለት ነው። አሁን እዚህ ጋር የምታዩት ነገር ይሄንን ነው። እዚህ ጋር ወደዚህ 2.4 አለኝ፣ 2.4 ወደዚህ 5.6 አለን። እችን አንግል በፈልጋት እችን አንግል ቴታ በፈለጋችሁት መፈለግ ትችላላችሁ። ስትፈልጉ ሳይን ቴታ ተጠቅማችሁ
ስትፈልጉ ኮሳይን ኦፍ ቴታ ተጠቅማችሁ ሴካንት ሁሉንም በሰሩት መልሳችን አንድ አይነት ነው። እኔ የመረኩት አሁን ለዚህ ለኛ ስራ ታን ቴታ ነው የመረኩት። ታን ቴታ ማለት የዚች አንግል ታን ቴታ ማለት ኦፖዚቴ ኦቨር አጀሰንት ማለት ነው። ኦፖዚቴ ኦቨር የዚች አንግል ኦፖዚት 5.6 ነው። አጀሰንት ደግሞ 2.4 ነው። ታን ቴታን ነው የፈለኩት። ይሄ ቫልዩ ነው። እኔ ግን የምፈልገው አንግሏን ስለሆነ ከዚች ውስጥ ፈልቅቀን አንግሏን ነው አጣለ። ቴታ ማለት አርክታን ማለት ነው። አርክታን ኦር ታን ኢንቨርስ ኦፍ ማለት ነው 5.6 ኦቨር 2.4። ይሄንን በትክክል ስሩት። ስንት ይመጣል? 66.8 ዲግሪ ይመጣል። እቺ አንግል 66.8 ዲግሪ ናት። አሁን ልጆች አቅጣጫውን በተለያየ አግባብ ማስቀመጥ ትችላላችሁ። አንደኛ የመጀመሪያው አሁን እቺን አንግል ከሆነ እየተናገርኩ ያለሁት እቺ አንግል ማለት ለኔ 66.8 ዲግሪ ናት። ምንድናት እቺ አንግል ማለት ግን ምንድነው? በኖርዝ እና በዌስት መካከል ያለች ናት። ስለዚህ ፖዚሽን ቬክተር ላይ በፖዚሽን ቬክተር ማስቀመጥ ትችላላችሁ ማለት ነው። 66 ዲግሪ ኖርዝ ኦፍ ዌስት ማለት ነው፣ ሰሜን ምዕራብ ማለት ነው። ይሄ አንደኛው አማራጭ ነው። ሁለተኛ እቺንም አንግል ጠቅሳችሁ መናገር ትችላላችሁ። እቺኛይቱ 66.8 ከሆነች እቺ አንግል ማለት ሙሉ ይሄ 90 ስለሚሆን ይሄ ሙሉ 90 ስለሚሆን ይቺ አንግል ማለት ምን ትሆናለች? አሁን እቺ ለኔ እቺ ስንት ናት? 66.8 ዲግሪ ናት። እቺን ፈልግ ብባል a ብላት a + 66.8 ዲግሪ ማለት 90 ዲግሪ ትሰጠኛለች። ይሄ ማለት ነው። እቺ አንግል ስትደመር እቺ a ማለት ናት። ከዚህ ያለችው 90 ዲግሪ ትሰጠኛለች። therefore a ማለት 90 ዲግሪ ሲቀነስ 66.8 ዲግሪ ይሆናል። ይሄ ደግሞ 23.2 ዲግሪ ትሆናለች ማለት ነው። እቺን አንግል አገኘሁ ማለት ነው። አሁን እቺን ጠቅሼ ደግሞ ብናገር ምን ትሆናለች ማለት ነው? ዌስት ኦፍ ኖርዝ ነው የምንለው 23.2 ዲግሪ ዌስት ኦፍ ኖርዝ ብለን እንጠራለን። በሶስተኛ አማራጭ ማለት ምሳሌ ከፖዚቲቭ ኤክስ አክሲሱ ምን ያህል ርቃችኋል ብትባሉ ማስቀመጥ ትችላላችሁ። ይሄ ቬክተር ያለው ከዚህ ተነስተን እስከዚህ ድረስ ያለው ይሄ ነው ማለት ደግሞ ሙሉ 180 ነው። እቺን ቴታ ስንቀንስላት ከዚህ እስከዚህ ያለው አንግል ይሰጠናል ማለት ነው። ይሄ ደግሞ ሙሉ አንግሉ ስንት ይሆናል? ከ180 ላይ እቺን 66.8 ስትቀንሱለት 113.2 ዲግሪ ፍሮም ዘ ፖዚቲቭ ኤክስ አክሲስ ብላችሁ ማስቀመጥ ትችላላችሁ ማለት ነው። እንግዲህ አንግሉን ዳይሬክሽኑን በሶስት አግባብ ማስቀመጥ ነው። እናንተ በፈለጋችሁት በሶስቱ ማስቀመጥ ትችላላችሁ። ከሶስቱ ባንዱ ብታስቀምጡ መርጣችሁ ሰራችሁት ማለት ነው። ሁለተኛው a - b ነው እንሰራው። የቢ ጥያቄ ደግሞ የሚለው የa - bን ማግኒቲዩድን ፈልጉ ነው የሚለው። the magnitude of a - b and its direction ነው። በተመሳሳይ አሰራር ነው የምንሰራው። አሰራሩ ተመሳሳይ ነው፣ ነገር ግን ጥንቃቄ ይጠይቃቸዋል። ምንድነው የምታደርጉት? a ማለት axi + ayj ነው ማይነስ b ደግሞ ማለት bxi + byj ነው። a ይሄው b ይሄው እነዚህን ቫልዩዎች እዚህ ውስጥ እንተካቸዋለን። የኤክሱን በx የyውን በy እንተካለን። axi - bxi ነው። ax ስንት ነው? 5.6 ነው። ማይነስ b ደግሞ ስንት ነው? የኤክሱ ማይነስ ነው። እዚህ ጋር ማይነስ ነው የምታደርጉት። ፕላስ እንደገና የዋዮቹን ተሰብስባቸው የy yj 5.6 ነው። የቢው 0 ነው። therefore 5.6 - 0j ይሆናል ማለት ነው። ይሄንን 5.6 minus of 8 ማለት 5.6 + 8 ማለት ነው። ምክንያቱም ኔጌቲቭ ታይምስ ኔጌቲቭ ምን እንደሚሰጠን ፖዚቲቭ ቫልዩ ስለሚሰጠን ማለት ነው። ፕላስ 5.6 - 0 ኦሬዲ 5.6j ነው። 5.6 + 8 13.6 i ፕላስ ይሄንኛው ደግሞ 5.6j ይመጣል ማለት ነው። ስለዚህ ኦኬ ስለዚህ ምን አደገኘ ማለት ነው? a - b ቬክተሩ 13.6 i + 5.6j ነው ማለት ነው። ስለዚህ የዚህን ቬክተር ይሄን ሳይሆን የምንፈልገው የዚህን ማግኒቲዩድ ስለሆነ የምንፈልገው ቅድም በሰራሁላችሁ መሰረት የx የማንኛውንም ቬክተር ማግኒቲዩድ ስትፈልጉ x² + y² አድርጋችሁ ነው የምትፈልጉት ማለት ነው። እዚህ ጋር ቬክተር k ቢኖር የዚህን ቬክተር
በዛ አግባብ የኤክስን ኮምፖነንት ስኩዌር ፕላስ የዋይን ስኩዌር አድርጋችሁ እሱን ከራዲካል ስትዋጡት 40.707 ዩኒት ይመጣል። ይሄንኛው ኦሬዲ the magnitude of a minus b ነው ማለት ነው። አሁን ምኑ ቀረን? ማግኒቲዩዱን ካገኘን በኋላ ዳይሬክሽኑን እንዳልኳችሁ በሳይን ቴታ በሳይን በኮሳይን በፈለጋችሁት በትሪግኖሜትሪክ አይደንቲቲ ስሩት፣ በፈለጋችሁት ስሩት፣ በታን ቴታ ስሩት። እናንተ አንግሉ ግን ሁሉ ጊዜ በየትኛውም ብትሰሩት አንድ አይነት መልስ ነው ይመጣላችሁ ማለት ነው። አሁን ታን ቴታ መጀመሪያ ይሄንን በኮኦርዲኔት ፕሌን እናስቀምጣለን። ኤክሱ ስንት ነው? 13.6 ነው። ፖዚቲቭ ነው። ወደ ፖዚቲቭ ኤክስ አክሲስ እናደርገዋለን። ከዛ በኋላ ዋዩ ደግሞ ስንት ነው? 5.6 ነው። 5.6 ነው። ይሄን አሁን እቺ የዋይዋን እዚህ ጋር በፓራሌል ሽፍቲንግ ሜተድ እዚህ ጋር ገጠም ብናደርጋት ልክ እዚህ ጋር ብናደርጋት እቺና ይሄንኛው ቬክተርና ይሄንኛው ቬክተር ኦሬዲ 5.6 ዩኒት ነው። ሁለቱ ይሄንኛው ወደ ኤክስ ነው፣ ይሄንኛው ዋይ ነው። በኤክስ እና በዋይ መካከል ያለው አንግል ደግሞ ኦሬዲ 90 ዲግሪ ነው። 90 ዲግሪ ነው። እኛ የምንፈልገው አሁን እቺን አንግል ነው ማለት ነው። እቺን አንግል ታን ቴታ ማለት ታን ኦፍ ዚስ አንግል ማለት ኦፖዚቴ ማለት ኦፖዚት ኦቨር ሃይፖቴነስ ማለት ነው። ሃይፖቴነስ ማለት ነው። ታን ቴታ ማለት ኦፖዚት አጀሰንት ኦቨር አጀሰንት። ስለዚህ ታን ቴታ ኦፖዚቱ 5.6 ነው። አጀሰንት ደግሞ ከአንግሉ ተያይዝነት ያለው ሳይድ 13.6 ነው። 5.6ን ለ13.6 ታካፍላላችሁ። ታን ቴታ is equal to 5.6 over 30.6 ከሚለው ላይ ከዚህ ላይ ታንን ብትፈልጉ ታን ማለት አርክ ታን ኦር ታን ኢንቨርስ ኦፍ ዚስ አንግል ማለት ነው። ይሄንን አካፍላችሁ የዚህን አንግል ስትፈልጉ ኤግዛክትሊ እቺ አንግል 22.3 ዲግሪ ትመጣለች ማለት ነው። እቺን ትመጣለች ማለት ነው። ነገር ግን አሁን ይሁት እቺ እዚህ ጋር ናት። አሁን ቬክተር እዚህ ጋር ነው ያለው። ይሄም ማለት ደግሞ በኢስትና በማመካከል ነው፣ በኖርዝ መካከል ነው። እዚህም ጋር ቢሆን እኮ በኖርዝና በኢስት መካከል ነው። እዚህም ጋር ኢስትና በኖርዝ መካከል ነው። ነገር ግን ትክክለኛው ከኢስት ወደ ኖርዝ በምንሄድበት ሰዓት ስንት ዲግሪ ላይ ነው የሚገኘው? 22.3 ዲግሪ ላይ ነው ማለት ነው። ይሄንን ደግሞ በኖርዝ ኦፍ ኢስት ኦር ኢስት ኦፍ ኖርዝ ብለን ማስቀመጥ እንችላለን። አሁን ይሄ ቬክተር የሚገኘው እቺ ቬክተር የምትገኘው እቺ ከኤክስ አክሲሱ 22.3 ዲግሪ ስለሆነ ከኢስት ወደ ኖርዝ ነው የምንሄደው። ስለዚህ ምንድነው የምናደርገው? ኖርዝ ኦፍ ኢስት ብለን ነው ኖርዝ ኦፍ ኢስት 22.3 ዲግሪ ኖርዝ ኦፍ ኢስት ብለን እንጠራ። ይቺን አንግልም ጠቅሰን መናገር እንችላለን ልጆች። አሁን ምሳሌ ይሄ ነው። እቺ 22.3 ዲግሪ ሆነች። እቺን አቱን አንግል ፈልጉ ብትባሉ ይሄ ኦሬዲ ኖርዝ ነው፣ ይሄ ኢስት ነው። አሁን ይሄ አንግል ማለት ለኛ ምን ማለት ነው? ይሄ ሙሉ 90 ዲግሪ ነው። ስለዚህ ቴታ ፕላስ 22.3 ዲግሪ ከዚህ ያለችው ቴታ ናት። ከዚህ ደግሞ 22.3 ዲግሪ ነው። እነዚህ ሁለቱ ሲደመሩ ስንት ይሰጡናል? 90 ዲግሪ ማለት therefore ቴታ ማለት 90 ዲግሪ ማይነስ 22.3 ዲግሪ ማለት ነው። ቴታ ማለት ከ90 ላይ 22.3 ብትቀንሱ 7.9 69 እቺ አንግል 69.7 ዲግሪ ናት ማለት ነው። እቺን አንግል ጠቅሼ ብናገር አሁን ምን ይሆናል ማለት ነው? 69.7 ዲግሪ ኢስት ኦፍ ኖርዝ ማለት እንችላለን። ኢስት ኦፍ ኖርዝ ብለን ማስቀመጥ እንችላለን ማለት ነው። የመጀመሪያው ጥያቄ በዛ አግባብ መልሰነዋል። እናንተ ቪዲዮውን አይታችሁ ኮሜንት ብታደርጉ ደስ ይለኛል። ሁለተኛው ጥያቄ የሚለው given the displacement vectors vector a 3i minus 4j plus 4k vector b 2i plus 3j minus 7k find the magnitude of the vectors a plus b b 2a minus b ነው። ተለየ ነገር የለውም። አሁንም ከቀድሙ እኛ ራሳችን a እና b ፈልገን ነው ያገኘነው። አሁን ደግሞ a እና b ሰጥተውናል ቬክተሮቹን። ከዛ በኋላ የa + b ማግኒቲዩድ እና 2a - b ማግኒቲዩድ ፈልጉ ነው የተባልነው። ስለዚህ ከቀድሙ ይሄ ትንሽ ቀለል ያለ ነው። ስለዚህ a ኦሬዲ a ራሱን ችሎ ኮምፖነንት አለው፣ ቬክተር a ኮምፖነንት አለው። ቬክተር a ማለት axi plus ayj plus azk ነው በኮምፖነንት ስናስቀምጠው ማለት ነው። ቢም በተመሳሳይ ነው።
ቢም በተም ቢ ኤክስ አይ ፕላስ ቢ ዋይ ጄ ፕላስ ቢ ዜድ ኬ አለ። እነዚህ ቬክተሮቹ በኮምፖነንት ሲቀመጡ በዛ አግባብ ነው የሚቀመጡ። ስለዚህ a + b ማለት ኤን ይሄንን ይሄው እዛ አመጣው ቢ ይሄንን እዛ አመጣው። ከዛ በኋላ a ቬክተር a የx የy የz ኮምፖነንት አለው። ይሄው ቬክተር a ተሰጥቶኛል። ይሄን ቬክተር a ቀጥታ እዛ አመጣሁኝ 3i - 4j + 4k ፕላስ b ቬክተር ደግሞ 2i + 3j - 7k ነው። እሱን አመጣው። ከዛ በኋላ ይሄንን ከዚህ ጋር እንደምራለን። ይሄን ከዚህ ጋር በመንደምርበት ሰዓት ምንድነው የምናደርገው? ላይክ ተርሞችን እንሰበስባቸዋለን። የአይን ከአይ ጋር የጀን ከጄ የዝድን ይኪን በኬ ማለት ነው። የአይ አሁን እዚህ ጋር 3i አለኝ፣ እዚህ 2i አለኝ። 3i + 2i ፕላስ እዚህ ጋር -4j አለኝ ፕላስ እዚህ ጋር ደግሞ 3j አለኝ ፕላስ እዚህ ጋር 4k አለኝ 4k ማይነስ እዚህ ጋር -7k አለኝ። እነሱን እንደምራለን። 3 ሲደመር 2 5i ማይነስ -4 + 3 -j አንድ ነው የሚመጣው ማይነስ እዚህ ጋር 4 - 3 4 - 7 3k ማለት ነው። therefore a + b ስንት ይሆናል ማለት ነው? የa + b 5i - j - 3k ይሆናል ማለት ነው። አሁን እንግዲህ ጥያቄው ይሄ አይደለም። የዚህን ምንድነው ፈልጎ ያለን? ማግኒቲዩድ therefore the magnitude of a + b ማለት the square root of የኤክሱን ስኩዌር የዋይን ስኩዌር የዜድን ስኩዌር ከዛ ከስኩዌር ሩት ማምጣት ነው። therefore የኤክስ 5 ስኩዌር ፕላስ እዚህ ጋር -1 እና -1 ስኩዌር ፕላስ እዚህ ጋር -3 ነው። እሱን ስኩዌር እናደርጋለን። 5 ስኩዌር ማለት 25 ነው። 1 ስኩዌር 1 ነው። -3 ስኩዌር 9 ነው። ይሄ 35 ይመጣል። ከስኩዌር ሩት ስታወጡት 5.91 ዩኒት ይመጣል። therefore the magnitude of a + b is equal to 5.91 ዩኒት ሆነ ማለት ነው። ዳይሬክሽን ግን ስለማይጠይቀን ዳይሬክሽኑን አንፈልግም። ቢ ላይ the magnitude of 2a - b ደግሞ ፈልጉ ይለናል። ይሄንንም በተመሳሳይ የምንሰራው ምንድነው? እዚህ ጋር አንድ ማስተዋል ያለባችሁ ነገር አለ። 2a ስለሚል ይሄንን ስካላር ፕሮዳክት እንጠቀማለን። ምሳሌ ቬክተር a axi ax in the I plus ay in the j plus az in the k ቢሆን ቬክተራችን እንደዚህ ቢሆን ምሳሌ በk ስካላር በቁጥር የፈለገ ቁጥር ቢባል k እንደዚህ ቢሰጣችሁ በk ማባዛት ነው። ሁሉንም የኤክስንም የዋይንም የዜድንም በk ማባዛት ማለት ነው። therefore ይሄ ምን ይሆናል? k times axi plus k ayj plus k azk አርጋችሁ በዛ አግባብ ስካላር ፕሮዳክት በማንኛውም ቬክተር በስካላር ፕሮዳክት ማባዛት ይቻላል ማለት ነው። እዚህ ጋር our ስካላር ፕሮዳክት is what 2 ነው። ቬክተር a አለኝ። ይሄው ቬክተር a 3i - 4j + 4k ነው። ይሄው እሱን ግን በስንት አባዛው ብሎኛል? 2a በ2a አባዛው ብሎኛል። ስለዚህ 2a ማለት 2 times 3 6i minus 2 times -4 -8j 2 times 4 +8k therefore the value of 2a ማለት በዚህ መሰረት 6i - 8j + 8k ይሆናል ማለት ነው። therefore ቀጥታ እንመጣለን። 2a - b ነው የምንፈልገው መጀመሪያ ማግኒቲዩዱን ከመፈለጋችን በፊት 2a ኦሬዲ ይሄውና 6i - 8j + 8k ነው። ማይነስ ጥንቃቄ ይደረጋል። እዚህ በጣም ጥንቃቄ የምታደርጉት ሳይን ላይ ነው። አንዷን ሳይን ከሳትን ቶታሊ ኤክስ ስለምትሆኑ ጥንቃቄ አድርጉ። እዚህ ላይ የቢ ቫልዩ ደግሞ ይሄውና 2i + 3j - 7k ነው። ይሄንን just have to substitute in the place of what b በቢ ቦታ ላይ እናስቀምጣለን። 6i - 8j + 8k ማይነስ አሁን እዚህ ጋር አባዙ ማይነስ ታይምስ 2 -2i - 3j + 7k ይሆናል። therefore 6i - 2 4i ነው። -8 - 6 -8 - 3 -11j ማለት ነው። እዚህ ጋር 8 አለኝ ማይነስ 7 ነው። ይሄ ፖዚቲቭ ይሆናል። 8 እና 7 ስንት ይሆናል? 15 ይሆናል ማለት ነው። ስለዚህ 2a - b ቫልዩአችን ስንት ነው ማለት ነው? 4i +
ማይነስ 11j ፕላስ 15k ይሆናል ማለት ነው 15k ይሆናል ማለት ነው ይሄ ነው አሁን እኛ የተጠየቅነው ምንድነው የዚህን ቬክተር ማግኒቲዩድ ፈልጉ ነው የተባልነው እንደም እንደተነጋገርነው ማግኒቲዩዱ ማለት ይሄን ቫልዩ ከስኩዌር ሩት ውስጥ አስገብቶ የኤክስን የዋይን የዜድን ስኩዌር አድርጎ ከስኩዌር ሩቱ ማስወጣት ነው ይሄ 4 ስኩዌር ፕላስ 11 ኔጌቲቭ 11 ዘ ሆል ስኩዌር ፕላስ 15 ዘ ሆል ስኩዌር ይሆናል 4 ስኩዌር ማለት 16 ነው ፕላስ 11 ስኩዌር ማለት 121 ነው ፕላስ 15 ስኩዌር ማለት 225 ነው እነዚህን ሶስቱንም ደምሯቸው ኤግዛክትሊ ጀስት ዊ ሃቭ ቱ ጌት ዋት 362 ታመጣላችሁ ይሄን ከስኩዌር ሩት ታወጡ 19.2 ዩኒት ይሆናል ማለት ነው በዚህ አግባብ የሁለተኛውን ጥያቄ ጨረስን ማለት ነው እናንተ ቪዲዮአችሁን በአግባቡ ተከታትላችሁ ልክ እንደዚህ አይነት ጥያቄዎች ሲመጡ ዲፌንድ ማድረግ አለባችሁ ማለት ነው ወደ ሶስተኛው ጥያቄ እንሸጋገራለን ሶስተኛው ጥያቄ የሚለው if a vector a is equal to 6i minus 8j b vector negative 8i plus 3j and c vector is equal to 26i plus 19j find a and b such that a plus b plus c is equal to 0 ነው የሚለው ስለዚህኛ ስካላሮቹን እነዚህን a እና b ን ፈልጉ ነው የተባልነው እነሱን እንፈልጋለን እንደመነሻ የሚሆነን ግን ራሱ ይሄ ነው a plus b plus c is equal to 0 ስለሚል ይሄን በቀጥታ እዚህ ጋር ጻፍን ስለዚህ a በቬክተር a ቦታ የቬክተር a ቫልዩ በb የቬክተር b ቫልዩ ራሱ ቬክተር b የc ቫልዩን c እናስገባ የመጀመሪያ ስራችን እሱ ነው a ስካላር ናት አወጣኋት ከዛ value of a 6i minus 8j ነው ፕላስ b አለችኝ አወጣሁና በቬክተር b ቦታ የቬክተር v value አስገባው ኔጌቲቭ 8i plus 3j ነው ፕላስ c በምንም ስካላር አልተባዛም ቀጥታ አስቀምጡ ነው የተባለው አስቀመጠን እኩል ይሆናል ስንት ነው የሚለው 0 ነው ማለት ነው ስለዚህ እቺን a ቀደም ባሳይኋችሁ መሰረት ስካላር ናት ሁሉንም ታባዛለች ይሄን bም ሁሉንም ያባዛል ስለዚህ ይሄ ሲባዛ 6 times a 6ai minus 8aj plus እቺኛይቱ b times negative 8b I plus b times 3bj plus 26i plus 19j is equal to 0 ይሆናል ማለት ነው አሁን ቀጥታ የምታደርጉት ነገር ምንድነው ተመሳሳይ ተርሞቹን እንመሰበስባለን ኮሌክት ሲሚላር ተርምስ አይን ከአይ ጄን ከጄ ኬን ከኬ ማለት ነው therefore በአይ ላይ ያሉት ማን ናቸው በአይ ላይ ያሉት እቺና እነዚህ ናቸው ይሄ ሶስቱ አሉ ስለዚህ እነዚህ ሶስቱን እንሰበስባለን 6a minus 8b plus 26i ይሄው እንዳለ ሰበሰብኳቸው እንደገና በጄ ያሉት ደግሞ እነዚህ ናቸው ይሄ እና ይሄ ናቸው ሶስቱ ኔጌቲቭ 8aj እዚህ ጋር ደግሞ 3bj እዚህ ጋር 19j ፕላስ የk ቫልዩ የለንም therefore 0k is equal to 0 ማለት ነው therefore እዚህ ጋር ምን ሆነ ይሄን ስትደምሩት 6a minus 8b plus 26i is equal to 0i ነው የሚለው ይሄ 0i ከየት አመጣው እንዳትሉኝ ምክንያቱም እዚህ ጋር ሁለት እዚህ ጋር ይሄ 0 ነው ማለት በሌላ አግባብ ምን ማለት ነው የአዩም ቫልዩ 0 ነው ፕላስ የጄም ቫልዩ 0 ነው ፕላስ የኬም ቢኖር ኬም ቫልዩ 0 ነው ስለዚህ በግራና በቀኝ ያሉት እኩል ስልናቸው ያለኝ ስለሆነ የአዩ ከአይ የጄው ከጄ የኬው ከኬ እኩል ናቸው therefore በዚህ ሳይድ ያለኝ የአይ ቫልዩ 6ai minus 8b plus 26j ነው I mean 26i ነው እነዚህ ከ0i ጋር ኮንትራቸው ምክንያቱም እነዚህን ኮመን ተርሞቹን ብናዋጣለት እዚህ ጋር አይ ነው የሚሆነው አይ ነው እዚህ ጋር ኮመን ብናዋጣ አይን 6a minus 8b plus 26 ይሆናል አይ ኮመን አለ እዚህ ጋር 0 አይ አለኝ ስለዚህ አይ በአይ ካንሰል ብታደርጉት እዚህ ጋር ምን ይሆናል 6a minus 8b plus 26 is equal to ማን ቀረ 0 ማለት ነው እዚህ ጋር 6a minus 8b plus 26 is equal to 0 therefore እቺኛይቱን 26 ወደዛ ብትወስዷት ኔጌቲቭ ትሆናለች ማለት ነው 6a minus 8b is equal to just we have to get what negative 26 ይሄንን ምን እንበለው ኢኩዌሽን 1 እንበለው
ኢኩዌሽን 1 በለው። ሁለተኛው ደግሞ የጄን ተርሞችን ሰብስብ። የጄዎቹ ኔጌቲቭ 8aj + 3bj + 19j = 0j ቀደም እንደነገርኳችሁ። ስለዚህ ኮመን ጄን ብታዋጡት ከዚህ ጋር ኔጌቲቭ 8a ይቀራል፣ እዚህ ጋር 3b ይቀራል፣ እዚህ ጋር 90 ይቀራል። ኮመን j ያለችኝ = 0j ይሆናል ማለት ነው። ስለዚህ j በj ካንስል ብታደርጉ እዚህ ጋር ስታካፍሉት አንድ ነው የሚቀረው፣ ምንም የሚቀር ነገር የለም። ኔጌቲቭ 8a + 3b + 19 እዚህ ጋር የቀረ 0 ነው። therefore እቺኛይቱን ፖዚቲቭ 90 ወደዚህ ከእኩልነት ምልክት ብታሻግሯት ሳይኗን ትቀይርና ኔጌቲቭ ትሆናለች። ስለዚህ ኔጌቲቭ 8a + 3b = ኔጌቲቭ 19 ይሆናል ማለት ነው። አሁን ሁለት ኢኩዌሽኖች አሉን፣ ሁለት ቫሪያብል አለን። therefore we use what simultaneous equation simultaneous ኢኩዌሽን እንጠቀማለን። ይሄ ሳይመንታኒየስ ኢኩዌሽን የምንጠቀመው ሁለት ኢኩዌሽን አለን፣ ሁለት ቫሪያብል። ስለዚህ በቀጥታ እንሰራቸዋለን ማለት ነው። ምንድነው የምናደርገው? 6a - 8b = -26 ከመጀመሪያው ኢኩዌሽን። የሁለተኛውን ደግሞ ይሄው አመጣሁኝ። ከዛ በኋላ እዚህ ጋር ቢዎቹን ለማጥፋት ቢፈልግ እነዚህ እኩል መሆን አለባቸው። እኩል እንዲሆኑልን የላይኛውን በ3 ይሄንኛውን በ8 ባባዛው፣ ይሄን በ3 አባዛው 3 ሲባዛ 6 18a ማይነስ 3 times 8 24b = ይሄንን በ3 ብታባዙት -78 ይመጣል። ይሄንኛውን በ8 ደግሞ ይሄ -64a + 8 ሲባዛ 3 24b = ይሄንን 19 በ8 ብታባዙት -152 ይመጣል። እነዚህ ሁለቱን ብትደምሯቸው እዚህ ጋር -24b + 24b እነዚህ 0 ስለሚሆኑ ምን ይቀረኛል? 18a -64a ነው የሚሆነው። ይሄንን ቀንሱት፣ ሁለቱን ስትቀንሱት exactly just have to get what -46a ይመጣል። -46 ይመጣል። ይሄ -78 ሲደመር -52 -230 ይመጣል። a ለማግኘት a አጠገብ ያለው መጥፋት አለበት። -46 ሁለቱንም ብናካፍለው a ስንት ይመጣል ማለት ነው? exactly just have to get what 5 ማለት ነው። a ስካላር ናት፣ ስንት ነው ውጤቷ ማለት ነው? 5 ነው። ቢን ለማግኘት የፈለጋችሁት either of the two equation ወይ ይሄን ተጠቅማችሁ ቢን መፈለግ ትችላላችሁ። እኔ አሁን የተጠቀምኩት የመጀመሪያውን ብትሰራ 6a - 8b = -26 ይላል። ስለዚህ በa ቦታ 5 ብንተካ 6a ማለት 6 times 5 - 8b = -26 ይሄ 30 ነው። 6 ሲባዛ 5 ኔጌቲቭ ሲቀነስ 8b = -26 እዚህ ጋር ይሄን ወደዚህ ብትወስዱት 30 ሲደመር 26 = 8b ይሆናል። ይሄን ብትደምሩት 56 ይሆናል። 56 = 8b ይሆናል። ቢ ለማግኘት በሁለቱንም በ8 ታካፍላላችሁ። ስለዚህ ቢ ደግሞ ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። 7 ይሆናል ማለት ነው። ስለዚህ ስካላሮቹ a እና b ቫልዩዋቸውን አውቀናል። a 5 ነው፣ b ደግሞ ስንት ሆነ ማለት ነው? 7 ሆነ ማለት ነው። በዚሁ አግባብ እናንተ ማስተዋሻቸውን በአግባቡ ያዙ። አራተኛው ጥያቄ ለስራችን የመጨረሻው ነው። ምንድነው የሚለው? ይሄ ደግሞ find a unit vector in the direction of the resultant of vectors a to i minus 3j plus k, b i plus j plus 2k, c 3i minus 2j plus 4k ይሄን ነው የሚለው። እንግዲህ find what a unit vector ነው የሚለው። ዩኒት አሁን የምንፈልገው ደግሞ ዩኒት ቬክተር ነው። ዩኒት ቬክተር ግን ምን ማለት ነው? ዩኒት ቬክተር ማለት ዩኒት ቬክተር is a vector which have a magnitude of what 1 ማለት ነው። የሆነ አንድ አካል ዩኒት ቬክተር ነው ከተባላችሁ የዛ ዩኒት ቬክተር ማግኒቲዩዱ ስንት ነው ማለት ነው? የዛ ቬክተር ማግኒቲዩድ ስንት ነው? 1 ነው ማለት ነው። ይሄንን ነው የምትይዙልኝ። ዩኒት ቬክተር ማለት እሺ አራተኛው ጥያቄና ለስራችን የመጨረሻው ምንድነው? find a unit vector in the direction of the resultant vectors a b c ተሰጥቶናል። የዚህ ሪዛልታንት ቬክተሩን ፈልጉ ነው የሚለን። ምን ግን አንድ ነገር ወደ ኋላ ተመልሳችሁ ማየት አለባችሁ። ቪዲዮዎቹን ብያችኋለሁ። 12 ቪዲዮዎች አሉ የተሰሩ። እነዛን ስለ ዩኒት ቬክተር የተናገርኩትም የሰራሁትም ስላለ ቼክ አድርጉ። ነገር ግን ለዚህ ስራ እንዲጠቅመን ዩኒት ቬክተር ማለት ምን ማለት ነው? ማግኒቲዩዱ አንድ የሆነ ቬክተር ማለት ነው።
ማግኒቲዩድ ስንት ሆነ አንድ ሆነ የሆነ ቬክተር ቢኖረን የዚህ ማግኒቲዩድ ስንት ነው ማለት ነው አንድ ነው ማለት ነው አንድ ነው ማለት ነው ያ ከሆነ ቬክተሩ ዩኒት ቬክተር ብለን እንጠራዋለን ማለት ነው አሁን መጀመሪያ የምናደርገው ምንድነው በለዚህ ስራ find the unit vector in the direction of the resultant vector ስላለን መጀመሪያ እነዚህ ሶስት ቬክተሮች እንደምራለን የሚፈልገው ቬክተር ያ ነው መጀመሪያ ያንን ከፈለግን በኋላ let's say ያንን ቬክተር እኛ d ብለው a + b + c d ብየዋለሁ አሁን a ይሄው b ይሄው c ይሄው እቻቸውና a b c given ስለሆኑ ማለት ነው ከዛ በኋላ ምንድነው ያደረግነው ቀደም እንደሰራነው ተመሳሳይ የiውን ኮምፖነንት ከi የjውን ከj የkውን ከk ያደረገን የiውን ስንደምረው ጠቅላላ 6i - 4j + 7k ይመጣል 7k ይመጣል የiው 6i ይመጣል የjው ደግሞ -4 ይመጣል የkው ደግሞ or የz ኮምፖነንቱ ደግሞ 7 ይመጣል therefore እኛ ምን ፈልገው ቬክተር 6i - 4j + 7k ነው ይሄ የm የbም የcም ድምር ማለት ነው ይሄ ቬክተር a + ቬክተር b + ቬክተር c ይሄንን ምን ብለን ሰየምነው d ያልነው ማለት ነው አሁን የተጠየቅነው ምንድነው የዚህን የdን ቬክተር ዩኒት ቬክተር ነው የምንፈልገው ማለት ነው ዩኒት ቬክተር ነው የምንፈልገው የዚህን ዩኒት ቬክተር ለመፈለግ ደግሞ ምንድነው የምታደርጉት d ቢሰጣችሁ የሆነ ቬክተር d ቢኖር የዚህን የቬክተር ዲን ዩኒት ቬክተር ፈልጉ ከተባላችሁ ቬክተሩን ለማግኒቲዩዱ ማካፈል ነው በቃ ይሄው ዩኒት ቬክተር ኦፍ ዲ ማለት የዲን ቬክተር ለማግኒቲዩዱ ስናካፍለው የምናገኘው ቬክተር ዩኒት ቬክተር ኦፍ ዲ ነው ማለት ነው ስለዚህ የኛ ዲ ቬክተራችን 6i - 4j + 7k ነው የዚህን ቬክተር ማግኒቲዩዱ ቀድመን እንፈልግ ማግኒቲዩዱ ምክንያቱም እዚህ ጋር ማግኒቲዩድ ስለሚያስፈልገኝ ማለት ነው ማግኒቲዩድ ስለሚያስፈልገን እዚህ ጋር መጀመሪያ ቀድመን ማግኒቲዩዱን እንስራ ማግኒቲዩድ ማለት የxን ስኩዌር የyን ስኩዌር የzን ስኩዌር እናደርጋለን ከዛ በኋላ 6 ስኩዌር ማለት 36 -4 ስኩዌር ማለት 16 7 ስኩዌር ማለት 49 ይመጣል ይሄን ጠቅላላ ስትደምሩ ስንት ይመጣል 101 ይመጣል ስኩዌር ሩት ኦፍ 101 ይመጣል therefore the unit vector of d ማለት ቬክተር d ማለት ይሄው 6i - 4j + 7k ከዛ ማግኒቲዩድ ኦፍ ዲ ማለት ደግሞ ማግኒቲዩድ ኦፍ ዲ ኦሬዲ the square root of 101 ነው ይሄው በዛ አግባብ ታስቀምጣላችሁ ማለት ነው ስለዚህ የምንፈልገው ቬክተር ዩኒት ቬክተር አሁን ይሄ ነው ማለት ነው ይሄ ማለት ኮመን እቺን 100 the square root of 101 ባወጣት ይሄ ማለት 6i - 4j + 7k ይሄ ዩኒት ቬክተራችን ነው ብለን እናስቀምጣለን ነገር ግን በስራ ሂደት ውስጥ እዚህ ጋር መደመር አለ መቀነስ አለ ማባዛት አለ እንደዚህ መሃል ላይ ስተትኳ ብትፈጽሙ ያመጣችሁት መልስ ትክክል መሆኑን አለመሆኑን ቼክ ማድረግ ትችላላችሁ ምን ብለናል ዩኒት ቬክተር is a vector which have a magnitude of what 1 ብለናል ማግኒቲዩዱ የዚህ ዩኒት ቬክተር ማግኒቲዩድ ስንት መጣት አለበት አንድ መምጣት አለበት ይሄን ቼክ እናድርገው ስለዚህ ማግኒቲዩድ ስትፈልጉ የxን ስኩዌር የyን ስኩዌር የz ስኩዌር የx ስኩዌር ስታደርጉት 6 over the square root of 101 the whole square plus -4 over 101 the square root of the square plus 7 over the square root of 101 the whole square ይሆናል 6 ስኩዌር ማለት አሁን 6 ስኩዌር 36 ይሄኛው ስኩዌር 101 ፕላስ ይሄ ስኩዌር -4 ስኩዌር 16 101 ፕላስ 7 ስኩዌር 49 ሲካፈል 101 አሁን ዲኖሚኔተራቸው ተመሳሳይ ስለሆነ ላይ ያሉትን ቀጥታ እንደምራቸው 36 ሲደመር 11 52 ሲደመር 49 101 ይሆናል ከታች ያለው 101 ነው 101 ሲካፈል 101 1 ነው 1ን ከስኩዌር ታዋጡ ስንት ይሆናል 104 ስራችን መሐከለ ላይ ምንም ስህተት የለውም ማለት ነው ትክክል አይነት አሰራር ነበር የሰራነው ማለት ነው በዚህ አግባብ የዛሬውን የቻፕተር 1 ሪቪው ኢኩዌሽን ጥያቄዎች ሰርተናል በመሃል ያልገባችሁ የትኛውን ፓርት ላይ ካለ እና እንዲሰራላችሁ የምትፈልጉት ነገር ካለም ኮሜንት ሴክሽን ስር አስቀምጡልኝ እሰራላችኋለሁ ማለት ነው የዛሬውን ትምህርት ጨርሰናል ስለተከታተላችሁኝ አመሰግናለሁ